ሰላም የተከበራችሁ ተመልካቾቻችን እንዴት ቆይታችኋል? በብስራት ዩቲዩብ ቻናል ደግሞ ዛሬ ከስቱዲያችን ወጣ ብለን ወደ አንድ ቦታ ነው የምንገኘው አዶት ሲኒማ ነው። ታዲያ አዶት ሲኒማ የመጣንበት ምክንያት እጄ ላይ እንደምትመለከቱት 3 መግቢያ ተቀብዬ ነው ያለሁትና ከጀርባዬም ደግሞ መልቲ የተሰኘ ቲያትር በተለያዩ የሲትኮም ድራማዎች ተከታታይ ድራማዎች ላይ የምናውቃቸው ወጣትና አንጋፋ ተዋንያን የሚሳተፉበትን ቲያትር መግለጫ ፕሮግራም ላይ ነው የምንገኘው። እንግዲህ በዚህ ፕሮግራም ላይ በርካታ ሰዎችን ወይ ደግሞ በሙያው ላይ ያሉ ሰዎችን ኢንተርቪው አድርገን ከነሱ ጋር ቆይታ አድርገናል። መልቲ ቲያትር ምንድነው? ይበልጥ እንግዲህ የሚመስለው ይዘቱ ወጣቱን ወደ ቲያትር ተመልካችነት ደግሞ ለመሳብ ትኩረት አድርጎ እየሰራ ያለ የሚመስል ቲያትር ነው። እኛ ተጋብዘናል፣ እናንተም ደግሞ ልንጋብዛችሁ ወደናል። ትኬታችንን ይዘናል እኛ። በዚህ ቀን እንግዲህ እናንተም ደግሞ መታችሁ ቲያትር እንድታዩ እንጋብዛለን። ግን ከተዋናዮቹ ጋር የነበረን ቆይታ ምን ይመስላል፣ መልቲ በራሱ ምን ማለት ነው የሚለውን ደግሞ ከነሱ ጋር አብረን ቆይታ የምናደርግ ነው የሚሆነው። በድጋሚ ከኛ ጋር እንድትቆዩ ግብዣችን የአክብሮት ነው። ሱሪዬ ስላገኘው በጣም ደስ ብሎኛል። አመሰግናለሁ። በአንድ በጣም ሁሉም ሰው በሚወደው ተከታታይ ሲትኮም እናውቃለንና በጣም ብዙ ተቀባይነትን አግኝተሃል። በጣም ደስ የሚል ጊዜ ነው ካንተ ጋር እያሳለፍን ያለ ነው። አሁን ደግሞ በቲያትር መጣ። ምናልባት ቲያትር አዲስ ነው ለቲያትር የመጀመሪያ ነው ወይስ እሱ? የመጀመሪያ ነው ማለት ይከብደኛል። እንዲከብደኝ የሚያደርገው ያው የተማርኩትም ቲያትር ስለሆነ የተለያዩ ቲያትሮች ላይ እንደዚህ ትልቅ የሚባሉም ባይሆኑ ሰርቻለሁ። ግን በቃ እንደዚህ ትልቅ በሚባል ወይ ፕሮፌሽናል በሚባል ደረጃ ደግሞ ከዚህ በፊት ያው እድሎች ነበሩ፣ በተለያየ ምክንያት አልተሳኩም ነበር። አሁን ግን እዚህኛው ላይ ፈጣሪ ፈቅዶ ተከስቻለሁ ማለት ነው። እንኳን ደህና መጣ ማለት እንፈልጋለን። ምክንያቱም በደንብ ሁላችንም አቅምህን እናውቀዋለን፣ በጣም እንፈልጋለን እንደዛም ለማየትና ሂደቱ ምን ይመስል ነበር የቲያትሩ እንደዚህ አሁን ያለበት ደረጃ ላይ እስከሚደርስ ድረስ የነበረው ጆርኒ ምን ይመስል ነበር? በጣም ጥሩ። ከክሮቹ ያው እንደተነገረው የቆዩ ናቸው። ከዛ እኔን ካስት አድርገውኝ ነው የመጣሁት። ከመጣውም በኋላ አብሮ በመናበብ ሂደት ውስጥ ምን ሞዲፋይ ማድረግ አለብን የሚለውን አንድ 13-14 አመት ስለሆነ ወደዚህ ዘመን ማምጣት አለብን በሚለው አብረን ስክሪፕቱን የማስተካከል ነገርም ነበረ። እዛ ላይም ኢንቮልቭ እያረኩ ነበር በደንብ። ከዛ በኋላ ያው የተለያየ ጊዜ የኔም የግል ጉዳይ ስለነበረኝ ጋብቻ በዛ ምክንያት ምናምን ጊዜዎች እየረዘሙ መጡ። ከዚህ በፊትም ለመመረቅ ሙከራዎች አድርገን ነበረ፣ ግን ሳይሳኩ ቀርተዋል በተለያየ ምክንያት። አሁን ግን ያው ጊዜውን ጠብቆ እዚህ ደርሷል። እንደተባለው በዚህ ምክንያት ወደ 1 አመት ፈጅቷል። በቃ አሁን 1 አመቱ ላይ ያው ሊመረቅ ነው ማለት ነው። እንኳን ደስ ያላችሁ ማለት እንወዳለን። ቲያትራችሁ በጣም ተወዳጅነት እንደማግኝቶ በደንብ ቅድምም ጥያቄ ሲነሳ ነበረ። ይዞራል ወይ በተለያዩ ሀገራት ታሳያላችሁ ወይ ደግሞ ከሀገር ውስጥ አልፎ ደግሞ ወደ ውጭ የሚሄዱ ቲያትሮችም አሉ? በዛ ደረጃ አስደማስባችሁበታል ወይ? አዎ በደንብ ክልል ላይም ከኢትዮጵያ ውጭም እየታሰበ ያለበት ሁኔታ ላይ ነው ያለ ነው። ያው መንገዶችን እየተመቻቸ ነው። ከተሳካ ቻው ይሳካል፣ ትሄዳለች። መሀል ላይ እንዳልከኝ የጋብቻ ጉዳይ ትንሽ ይዞ ነበር እና ትዳር እንዴት ነው? በጣም የተመቸ ነው ይመስላል? አዎ ጥሩ ነው፣ እግዚአብሔር ይመስገን። እስካሁን ተመችቶኛል። ደስ ይላል በጣም። እንግዲህ በዚህ በስራ ሂደት ውስጥ የተለያዩ ካራክተሮችን የመያዝ ነገር አለ። በተለይ ስለ 9ኛው ሺ ካነሳን የተለያየ አይነት ካራክተር ይዘን የምትመጣውና ካንተ ሪል ባህሪ ጋር የሚመሳሰል ነገር አለ ወይ? ውይ የለም። በመሰራቸው እስካሁን የሰራቸው ከኔ ጋር ምንም ከፐርሰናል ባህሪ ጋር ማች የሚያደርግ ነገር እስካሁን አልሰራውም። ይሄኛውም እንደዛው ነው። አዎ በጣም አሪፍ። ስለዚህ እንግዲህ አሁን ደግሞ በተለየ ሁኔታ ነው የመጣው፣ እሱን እናያለን። ከዛ ደግሞ ባለፈ ምን እያሰብክ ነው? በፊልሞች አንተ የሰራሃቸው ፕሮዲዩስ የምታደርጋቸውም ሊሆን ይችላል፣ ኤኒቲንግ ብቻ በየትኛው መንገድ ያለህባቸው ፊልሞች አሉ ወይ? 2018 ላይ አንተን ብለን የምንመጣባቸው ነገሮች አሉ ወይ? አዎ ከተሳካ መንገድ ላይ ያሉ ስራዎች አሉ። ፈጣሪ ሲፈቅድ ያው ይወጣሉ ብዬ ተስፋ አረጋለሁ። ኮስታል ኳስ የለሁበትም ማለት ይቻላል። ስለዚህ የማን ደጋፊ ነህ ልል ነበረ። በደንብ ማታይ ከሆነ ቢያንስ ልብህ ወደ ማን ያደላል? እኔ እንጃ። አሁን ጓደኞቼ ሲያዩ ምናምን አብሬ ላይ ይችላለሁ አጋጣሚ እንጂ እንደዚህ ኮንሰርን አድርጌ የእንትን ምናምን ምለው አይደለም።
ይገርማል እንግዲህ ያሉ ሁለት ብዙ አሉ በእርግጥ ጥቀስ ቢባልና ያው አንዱን ታነሳለህ ብዬ አስቤ ነበረ አልመረጥክ አዎ ማለት ካለ ማየት የተነሳ ማንቸስተር የአርሰናል ተጫዋች ይመስለኛል አንኛ ስፖርት ማናቅ ሰዎች በዚህ ብሬ መደረግ የለብንም እየሰማችሁ በጣም ደስ ብሎኛል ስላገኘው ከዚህ በኋላ ቅድም እንዳልከ በተለያዩ ስራዎች ደግሞ እንደምንገናኝ ተስፋ አደርጋለሁ ያኔ ስንገናኝ በድጋሚ አሁን ቀጠሮ እየሰጠኸኝ ነው ቢካዝ ስራዎችን ለአድማጭም ለተመልካቾቻችንም ደግሞ እንደ አደራ እየሰጠህም ስለሆነ ስንመጣ እንጠይቃለን ታዘዛለሁ በጣም አመሰግናለሁ እኔም አመሰግናለሁ እንኳን ደህና ቆያችሁን እንበል ወይስ እንዴት ነው አንቺ ነሽ እንኳን ደህና መጣችሁ የምትይኝ ወይስ እኛ እንበላችሁ እንኳን ደህና ተመጣጣን ያሪሽ ይመስለኛል ያስኬድሻል በጣም እናመሰግናለን እስቲ ራስሽን አስተዋውቂን በመልቲ ቲያትር ላይ ደግሞ ነው ያገኘንሽና ስለ መልቲ ቲያትርም ጥቂት ነገር በይን እስቲ እሺ እኔ ተዋናይት ሰላማዊት ካሳ ይባላለሁ የመልቲ ቲያትር ተዋናይት ነኝ ብቸኛ ሴት ከዚህ ሁላ ጎረምሳ ጋር አናሌ ሲዞር ነው ሙሉ በጣም አሪፍ ነው ደስ የሚሉ በጣም በተለያየ ስራዎች ደግሞ የምናቃቸው የተወና ብቃታቸውን የምናቃቸው ተዋናዮች ጋር ነው በቲያትር የመጣሹና እንዴት ነው ስሜቱ ምን ይመስላል ደስ ይላል በጣም አክቹሊ ከአቤል ጋር ከዚህ በፊት 321 የሚል ስቴጅ ሲትኮም አብረን ነበር የምንሰራው ያው ብዙ አቤል አለን አዲስ አይደለም ሱሬም እንደዛው ፍሬንዴ ነው በሌላ ስራ ከሁሉም ጋር ተገናኝተናል ግን እንደዚህ ደግሞ ሁሉም አንድ ላይ ሆኖ ስትገናኝ የተለየ ነገር ነው የሚፈጥረውና በጣም ደስ የሚል ቆይታ ነበር የነበረን ቲያትር እንግዲህ በጣም ባንጋፋ ሰዎች በቲያትር ላይ በጣም ብዙ ቆይታ ባደረጉ ሰዎች አንደበት ነው በጣም ብዙ ጊዜ የምንሰማው ተመልካቾቻችንም የሚያውቁትና ኤክስፕሌን የሚያደርጉልን እነዛ አንጋፋ ሰዎች የሚገልጹበት የራሳቸው መንገድ አላቸው እስቲ ቲያትርን ደግሞ ባንቺ እንደ ወጣት ተዋናይ እስቲ እንዴት ነው እውነት ለመናገር እኔ እንደግል በጣም ነው ቲያትር የምወደው አሁን ከሌላም ከፊልምም ከምናምን ሁሉም የየራሳቸው በጣም አሪፍ ነገሮች አላቸውና ቲያትር ሲሆን ግን የሆነ የሚሰጥሽ የሆነ ደስ የሚል ነገር አለ ቀጥታ ኮሙኒኬት የምታደርጊው ከኦዲየንሱ ጋር ስለሆነ የሆነ ሁሌ ያንቺን ኢነርጂ ያንቺን በቃ አክቲቭሊ መንቀሳቀስ አለብሽ እና እሱ ነገሩ ደስ ይላል ይሄ ንቁ እንድትሆኝ ያደርግሻልና እሱን ነገሩን በጣም ነው የምወደውና ስሜቱም በቃ ቀጥታ ስለሆነ በጣም ደስ የሚል ነገር አለው እና ይሄ የድሮ ነገርም አይደለም ቲያትር አሁን በጣም ብዙ አዳዲስ ሰዎች አሉም በጣም አሪፍ እየተሰራ ይመስለኛል አሁን ላይ ደግሞ በደንብ እየተነቃቃ ያለበት ሁኔታ ነው ያለውና በጣም ደስ የሚል ኢነርጂ ያለው ቲያትር በጣም ደስ ይላል እንግዲህ ፊልም ኤዲቲንግ አለው በጣም መዝናናት አለው መሀል ላይ ኦፍ ኮርስ ይሄም ደግሞ በሪሄርሳል ታይሙ በጣም ብዙ ጊዜ ወስዳችኋል ግን ምናልባት ሊያጋጥመኝ ይችላል ወይ ደግሞ ገጠመኝ ካለሽ በቲያትር አንዳንዴ መሳት ሊሆን ይችላል መርሳት ሊሆን ይችላል የማታስቢያቸው ነገሮች ሀፕል ሊያደርጉ ይችላሉና እንደዚህ አይነት ገጠመኞች ካለሽ በቃ በጣም ብዙ ነገር ነው የሚገጥምሽ ስቴጅ ላይ ብቻ ሳይሆን ባክ ስቴጅ ራሱ በጣም ብዙ የሚያጋጥሙ ነገሮች አሉ አሁን ትናንት ስቴጅ ነበር ይበራምባል ሚል ቲያትርና እየሰራን ኦዲየንሱ አብሮን የሆነ ሰዓት አብሮን ማለት ጀመረ እና ልክ የሆነ ዲያሎግ ስን መልስ የሚሰጡት ኦዲየንሶች ናቸውና አዎ ይሄ ለምደውት አይደለም መልስ የሚሰጡት እኮ የኛን ዲያሎግ አይደለም የራሳቸውን መልሳው እና ኤክስፔክት ስለማታረግ የትናንት ስለሆነ ነው ትዝ የሚል ሶስቴ ነው ትናንት አሁን የገጠመኝ የሆነ ልክ ከሚላ ጋር ነው ከጭባው ጋር ከሱ ጋር ነበርና ልክ ተጣልተን የሚወጣበት የሆነ ሲን አለ ይሄን ሰውዬ ገፍቼ ከቤት ያስወጣሁት እንዴ ስል አዎ አለ ወዴሱ ማለት ኮንሰንትሬት አድርገሽ እዛ ጋር መቀጠል ግዴታሽ ነው እና የሆነ ደግሞ ማሳየው ቲያትሩ እንዳለ ነገር እንጂ ማሳየው የሆነ ሰርፕራይዝ አለና ሳሳይ ምንድነው ምናምን ሲል በቃ የራሳቸው መልስ ነው የሚሰጡትና እንዴ ኑ በቃ ግቡታ ኑ እኛ እንውረድ ያለ ነበር ስንሰራ ነበር አዎ እሱን ነው የምልሽ አሁን ቲያትር ሲሆን ምን እንደሚገጥምሽ አውቀሽ አትገቢምና ሁሌ ለሚገጥምሽ ነገር ከኦዲየንስም ለሚመጣው ነገር አንቺም አብሮሽ እየሰራሽ አብሮሽ ከሚሰራውም ሰው ከራስሽም ምን እንደሚፈጠር አታቂም እሱን ነው የሚልሽ ያጠናሹን ብቻ ሳይሆን እዛ ጋር ለሚፈጠረውም ነገር መልስ ለመስጠት ሬዲ ነሽ ነው የምትገቢው ለዛ ነው ንቆ ያረግሻል ምልሽ እሱን ነገር ነው ያጠናሹን ብቻ ሰሪ ሞተሽ በጣም አሪፍ ኮንትሮል ማድረግም ጥሩ ነገር የሚፈጠሩትን ነገሮች እንደ አንዳንዴ እኮ እንሰማለን ቲያትር ላይ የላይቲንግ ችግር ሊያጋጥም ይችላልና እሱ እንዴት አድርገው እንደሚያልፉት ምናምን እዛ ጋር የሚፈጥሯቸው ነገሮች በራሱ ለቁጭ ብሎ ለሚታደመው ተዋናይም ተመልካችም አዲስ ክስተት ነው ደስ ይላል ደስ የሚል ቲያትር ይዛችሁ እንደመጣችሁ አስባለሁኝ ለወጣቶች በሁለት ዘመን እንከፈለው ምናልባት ቲያትሩ ለወጣቶች ወይስ ደግሞ ትላልቅ ሰዎች ደግሞ ቢያዩት ለሁሉም ይሆናል ብዬ አስባለሁ ሞር ለወጣቶች ነው ያው የግቢ ስቶሪ ነው ዶርም ውስጥ ነው ሴቲንጉም ለዛ ነው ወንዶች ብዙ ወንዶች ዶርም ስለሆነ ነውና የወንዶች ዶርም
እንዴት እንደምገባ መታችሁ እና ይሄ ያሳለፈው ሰው ያስታወሰ የሚዝናናበት ይሆናል። ከረንትሊ ደግሞ አሁን እዛው ዩኒቨርሲቲ ያለው ሰው ደግሞ የራሱን ህይወት ነው የሚያይበት፣ የሚገባው ሰው ደግሞ ምን እንደሚጠብቀው ያይበታል እና ለሁሉም ይሆናል። ሞር ግን አሁን ላሉበት ልጆች ሞር በጣም ስሜት ይሰጣል ብዬ አስባለሁ። ትዝታውም ኤክስፔክቴሽኑም እንዳለው ነው ማለት ነው። በመጨረሻ ምን ትጠብቂያለሽ ከኦዲየንስ? ምን አይነት ፊድባክ ይኖራል ብለሽ ትጠብቂያለሽ? ከልፋትሽ አንጻር አንዳንዴ በጣም የሰራናቸውን ስራዎች እርግጠኝነት ውስጥ ስንገባ እንድታዩት፣ እንድትመጡ፣ እንድታደምጡ እናለኛም እንደ ጋዜጠኛ የሰራናቸውን ስራዎች ቀጠሮ አስይዘን የምንወጣባቸው ጊዜዎች ስላሉና ምንድን ኤክስፔክት የምታደርጊው ፊድባክ? እውነት ለመናገር የመጀመሪያ ቀን ሁሌ ያስፈራል። ምክንያቱም አንቺ እንደጠበቅሽው ላይሆን ይችላል። የኦዲየንስ ምላሽ ምን እንደሚሆን ከመጠበቅ ውጭ እርግጠኛ ሆነሽ የምትጠብቂው ነገር የለም። ያው ቴስት የምታደርጊው ነገር ይኖራል፣ ያው ስታስገመግሚ ምናምን ያሉት ነገሮች እንዳሉ ነው። ግን የመጀመሪያ ቀን በጣም ፈርተሽ ነው የምትጠብቂው። ምን ሊሉ ይችላሉ ምናምን። ቲያትር የመጀመሪያ ቀን ነው የሚሰራው ይባላል። ሁለተኛ ስቴጅ ስትደግሚ ሪአክሽኑን ታውቂዋለሽ። የቱ ጋር እንደሚሳቅ ታውቂያለሽ፣ የቱ ጋር እንደሚጨበጨብ፣ የቱ ጋር ዝም እንደሚባል ምናምን ሁሉንም ቦታ ስለምታውቂ የመጀመሪያ ቀን ግን ሁሌ ያስፈራልና ያው ተስፋ ታረጋለሽ ጥሩ ነገር ነው የሰራ ነው ብለሽ፣ ግን ምላሹን የዛን ቀን ነው የምታየው። ግን አሪፍ ነገር ሰርተናል። መልሱን ግን ህዳር 7 ከናንተ ጋር እኛም ይዘናል ትኬታችን። የዛኔ እንገናኛለን። በጣም ነው ማመሰግነው ስላገኘሽ፣ ደስ ብሎኛል። አመሰግናለሁ። እኔም በጣም ቴንክ ዩ። እንኳን ደህና መጣ ወይስ እንኳን ደህና መጣ? እንኳን ደህና ቆያችሁ። መልቲ ሚል ቲያትር ይዛችሁ መጣችሁና በሲትኮም ስራዎች ላይ እናውቃለን። ከዛ ደግሞ በቲያትር አለም መጣህና በቲያትር ሂደቱ ምን ይመስላል? የቲያትር ስራ ምን ይመስላል? ወጣት ነህ። ስለዚህ አሁን እኛም ቀደም ሲልም እያነሳሁት ነበረ ቲያትርን በጣም በለመድናቸው ፊቶች አንጋፋ የቲያትር ባለሙያዎች ሲሰሩ ደግሞ ስለ ቲያትር በደንብ ኤክስፕሌን ሲያደርጉልን እናውቃለን እና እንደ ወጣት ደግሞ እስቲ ቲያትርን ግለጽልኝ። እሺ ቲያትር ያዛት። እሺ ቲያትር ለየት የሚያደርገው ነገር እንደ ሌሎቹ እንደ ኤሌክትሮኒክ ሚዲያዎች ሀሳቡ ተቆርጦ ተስተካክሎ ብሎ ምናምን የሚቀርብ አይደለም። ፊት ለፊት ከኦዲየንስ ጋር ስተትም ካለ ከነስተትሽ ሪያሊስቲክ በሆነ መልኩ ከኦዲየንስ ጋር የምትገናኝበት ነው። ትጋፈጭበት ነው። ስለዚህ በቂ ዝግጅት ያስፈልጋል። የምትሰሪውን ስራ ማወቅ ያስፈልጋል። በቂ ዝግጅትና በቂ የምትሰሪውን ነገር የምታቂበት እውቀት ካለ ደግሞ ስተት እንኳን ቢፈጠር ስተቱን ማረሚያ መንገድ ይኖራል፣ ማረጋጋት ይኖራል ማለት ነው። ልክ ለምሳሌ ትምህርት ቤት ውስጥ ፕሬዘንቴሽን ላይ የተዘጋጀና ያልተዘጋጀ ተማሪ እንደሚኖረው ሁኔታ ኦዲየንስ ጋርም ሲመጣ በቃ የተዘጋጁ ናቸው፣ ትክክል የሆነ ነው የሚለው ነገር አንዱ መንገድ ነው። ሁለተኛ ደግሞ ለተመልካችም ከሌሎቹ በተጨማሪ ባደጉት ሀገራት እንደው እኛ አላደለንም እንጂ በጣም ውዱ የአርት ፎርም እሱ ነው። ምክንያቱም ትልልቅ ብለው የሚያስቡት እንዳልሽው አንጋፋ የሆኑ ተዋናዮችን በፊት ለፊት በደንብ እያዩዋቸው ፊል እያደረጓቸው ምናምን ሲሆን በጣም ኤክስፔንሲቭ ነው። ከብዙ ጊዜ በፊት ቡክ አድርገው ምናምን ነው የሚሰሩትና እግዚአብሔር እዛ ጊዜ ላይ ያድለን ቢሆን ደስ ይለናል። ከዛ ደግሞ ኮላቦሬቲቭ ሚዲያ ስለሆነ አርት ስለሆነ ለምሳሌ ሙዚቃውም አለ፣ ላይቱም አለ፣ ምኑም አለ እና እሱም በሙሉ እኩል ተቀናጅቶ ሲኩዌንሱን በጠበቀ መልኩ ሲሄድ ኦዲየንስ ጋር የሚፈጥረው ስሜት አለ። ስለዚህ ያም ላይቭ ነው። ያኛውም ሰውዬ ይሳሳታል። ያኛውም ሰውዬ ሲሳሳት አክተሩ ጋር የሚኖረውን ፕሬዠር የላይትማኑን ስህተት አክተሩ የሚያስተካክልበት መንገድ መኖር አለበት። ስለዚህ አለርት መሆን ያስፈልጋልና ናው እንዲሄር ሆነሽ ሁሉን ነገር በንቃት እየተከታተልሽ የምትሰሪበት ሙያ ነው። ሁለት ቲያትር ከዚህ በፊት ሰርቻለሁና አዲስ አበባ ዩኒቨርሲቲም ከዛ በፊትም ደግሞ ተፈሪ መኮንን በቲያትር ደረጃ ተመራለሁ። በዛ ጊዜ የነበሩት ኤክስፔሪያንሶች የምነግርሽ በጣም ጭንቀት ይኖራል፣ መታመምም ይኖራል። በነገራችን ላይ በፊት የመጀመሪያ ጊዜ ተፈሪ መኮንን የመጀመሪያ የቲያትር አቅርቦታችን ጊዜ ታምሜ ነበረ። ስትረሱ ያሳምማል፣ ሆድ ምናምን እና ያንን ስትረስ ማኔጅ የምታደርጊበት መንገድ እስከሌለ ድረስ አይደለም ቲያትር ፐርፎርም ማድረግ፣ ሰው ጋር ወጥቶ ለመናገር ማሰብ ራሱ ሰብሰብ 5-6 ሰው ባለበት ራሱ ማናገር ከባድ ይሆናል እና እሱ ለየት ያደርጋል ቲያትር ላይ። ሞር ደግሞ ፐርፎርማንስም የማሳየት ሂደትም ስለሆነ ትንሽ ሊከብድ ይችላል ነው። ግን በቲያትር አለም ደግሞ ሁለቴ የሚሆን አይደል ያልከኝ 2-3 የሚሆን ሰርተሃልና ከዛ ደግሞ ወደ ፊልሙ ስንመጣ በፊልሙ አለም እንጠብቀሃለን። ምን 2018 ገና ጅማሬው ነው እና በጣም ብዙ ጊዜዎች ስላሉን ኦፍ ኮርስ ጊዜው ይሮጣል፣ ግን ደግሞ የፊልም ስራዎችን እንፈልጋለን እንጠብቃለን እና ምንድነው የምናገኘው? መቼ ነው የምናገኘው? እሺ
እንግዲህ የ2016 እና 17 ለኔ ጥሩ ጊዜ ምላቸው ጊዜዎች ነበሩ። ከዛ በፊት በነበሩት አመታት እንግዲህ ኦልሞስት 18 17 አመት አርቱ ላይ ነው ቆይቻለሁ። ግን ያን ያህል የመጣ ነገር አልነበረም። በትምህርቱና በተለያዩ አጫጭርና ትንሽ የሚባሉ ፓርቶች ነበር የቆየሁት። 2016 እና 17 ዓመተ ምህረት ግን በመሃል የሚል ተከታታይ ቲቪ ድራማ ከነ ሀረገወይን አሰፋ፣ ፀሐይ ዮሐንስ፣ ተስፋዬ እሸቱ አስተማሪ የነበረ ከዛ በኋላ ደግሞ በህግ አምላክ የሚል አርት ቲቪ ላይ የሚተላለፍ እሱ ላይም እና አበበ ባልቻ፣ ሚኪ ታምሬ ትልቅ ሰዎች ጋር ከዛ ደግሞ አቦል ቲቪ ላይ አሁንም የሚተላለፍ አንድ ሲዝን ጨርሰን ብሬክ ላይ ያለ ነው ማረፊያ የተሰኘ ሲትኮም ታላቁ አንጋፋው ማስታወቂያ ባለሙያም ተዋናይም ረጅም ጊዜ ጠፍቶ የነበረውም ሰራዊት ፍቅሬ ጋር እና አሸናፊ መሀሌት እንዲሁም ደግሞ እዚሁ ላይ አብሮኝ ያለው አቤል ሰለሞን ጋር ስንሰራ ቆይተናል። እሱ ሲዝን 2 የሚቀጥል ይሆናል ከእግዚአብሔር ጋር እዛው አቦል ቲቪ ላይ። ከዚህ ቲያትር በተጨማሪ አንድ ቲያትር ለመድገም እየተንደረደር እንገኛለን። ከዛም እንደገና ደግሞ አዲስ በረዳት አዘጋጅነትም አሁንም ካልኩሽ ከአቤል ጋር ረጅም አመት ጓደኝነት አለን። አቤል ጋር አዲስ የሚጀምር ቴሌቪዥን ጣቢያ ላይ የምንጀምረው ተከታታይ ድራማ አለ። ዩኒክ የሆነ ሲትኮም ነው። ዩኒክ ምልሽ በቃ በኢሹም በጣም ዩኒክ የሆነ ነው እና አሁን ባወራው እንግዲህ ሰው ጋር ቀድሞ ደርሶ ቀድሞ ሊያበስሉብን ስለሚችሉ እነ ደረጀ ኃይሌ ያለበት ሶፊያም አለችበት በጣም ትልቅ አንጋፋ የሆኑ ተዋናዮች ያሉበት ስራ ነው። እሱ ላይም ከአቤል ጋር ዋና አዘጋጁ አቤል ነው። ከሱ ጋር አብረን እንሰራለን። 2 ተከታታይ ድራማዎች ላይ ደግሞ እንግዲህ ካስት አድርገውኛል። እየቀረጽንም እንገኛለን። እግዚአብሔር ብሎ ከወጣ በሱም በቴሌቪዥን ጣቢያ እንመጣለን። ኢቢኤስ እና ኢቲቪ ላይ ደግሜ የሚመጣ ይሆናል። እግዚአብሔር ከረዳን ደግሞ እንጨምራለን። ጤና ይስጠን። በጣም ደስ ብሎኛል። እንዳልከው ባልከን ስራዎች በሙሉ እንጠብቀሃለን፣ እንመጣለን፣ እናያለን። አድርሰሃል አላደረስክም የሚለው ነገር ቼክ እናረጋለንና ስላገኘው ደስ ብሎኛል። ለመልቲ ቲያትር ደግሞ መልካም እድል እንዲሆን እመኛለሁኝ። መልካም ቲያትራችሁን የማሳያ ጊዜ ደግሞ ከሀገር ውስጥ አልፎ ደግሞ ወደ ውጭ ሀገር ይዛችሁ እንድትሄዱ እንጠብቃለን። ቢካዝ የቲያትር ኢንዱስትሪ ማደግም ስላለበትና ስላገኘው ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እናንተንም እንግዲህ ያው ይህ ቲያትር ያው ከዚህ በፊትም መስራች ከነበሩት ውስጥ እና አባል ከነበሩት ውስጥ መልቲን ከሚጫወቱት ውስጥ አንዱ ራሴው መልቲ ነኝ። እንኳን ደህና ቆያችሁኝ ለማለት እወዳለሁ። ጥያቄ አልመለስኩም። በጣም ደስ ብሎኛል በቲያትር ዓለም ደግሞ ስለመጣና በቲያትር ጉዞ ምን ያህል ጊዜ ሆነ? ያው በቲያትር ጉዞ ያው ከትምህርት ቤት ጀምሮ ከጠቀስን ረጅም 10 ምናምን አመት ሊሆነኝ ነው። መልቲ የመጀመሪያ ቲያትሬ ነው። ከዛ ደግሞ 321 የሚል ቲያትር ነበረን አገር ፍቅር። ከዛ እሱን ደግሞ ወደ ባላገሩ ቲቪ የቲያትር ሲትኮም ማድረግ ነው። ከዛ ከ14 ከ10 ምናምን አመት በኋላ ደግሞ ያው ድጋሚ በመልቲ ተገናኘን። ያው ቲያትር ተማሪ በሆንም ብዙ ጊዜ ያው በሲትኮም ድራማዎች ነው በይበልጥ የምታወቀው። ያው ቲያትር እንደ እድለኛ አይደለሁም። እስካሁን 2 ብቻ ነው የተጫወትኩት። ስለዚህ ቲያትር ትወደዋለህ? በጣም ያው መኖሪያዬም በቃ የምወደው ሙያ ነው። እዚህ ሙያ ላይ በመገኘቴ በጣም ፈጣሪን አመሰግናለሁ። ወደፊት ደግሞ የተሻለ ነገር በአዲስ ስታይል በተሻለ ደረጃ በተሻለ መንገድ ረጅም አመት በትምህርት ዓለም ላይ በማሳለፌ ክሬት አድርጌ መምጣት አለብኝ ብዬ አስባለሁ። ያው በተግባር ደግሞ ሲሆን ጥሩ ነው ብዬ ነው የማስበው። በቃ ለምንድን ነው በፊልም ሙያ ውስጥ ያሉ ሰዎች እንዲሁም በቲያትር ደግሞ ያሳለፉ ሰዎች በቃ ቲያትርን የሚገልጹበት መንገድ በጣም የተለየ የቲያትር ፍቅራቸው አንተም ስላለህበት ያን ስሜት ስለምትጋራው ነው? ለምንድን ነው ግን? ያው ቲያትር ብዙ ጊዜ ያው የገንዘብ ሙያ አይደለም፣ የግሩፕ ሙያ ነውና ግሩፕ ላይ ያው ጓደኝነትን፣ ቤተሰባዊነትን በቃ እነዚህ ነው የምታተርፊበት። ለዛ ነው ሰው ነው የምታተርፊበት። ላይቭ ነው ኮሙኒኬት የምታረጊውና ላይቭ ይደርስሻል። ለዛ ለከፈልሽለት ነገር ላይቭ የምታገኙ ነውና ወዳጅነትን፣ ቤተሰባዊነትን እንዳልኩሽ እሱን ስለምታተርፊበት ነው ሁላችንም የምንወደው። በቃ ደስ የሚለኝ ማለት ይሄ ቃላት የሚያጥረን ሁላችንም ስንጠየቅ ለዛ ነው ብዬ አስባለሁ እንደኔ።
ብዙ ሰዎች እሱም ስሜት ስላላቸው ሲቀጥል ኦዲየንስ ጋር ደግሞ ፊት ለፊት ቤተሰብነት የሚመፍጠር አይነት አቅም ያለው ስራ ስለሆነ ቲያትር ይመስለኛል። እንግዲህ በመልቲ ቲያትር ደግሞ የተለያዩ ሀሳቦች እነሱ የዩኒቨርሲቲ የኮሌጅ ታሪክ ነው የሚል ሀሳብ አግኝቻለሁኝና ስለ እሱ ደግሞ ትንሽ ነገር እስቲ ንገሪኝ። ያው መልቲ እንግዲህ የአንድ ዶርም ተማሪዎች ጓደኝነት የዶርም ላይፋቸውን የምናይበት ነው። በተለያየ ክልል ውስጥ የመጡ አንድ ዶርም ውስጥ ሆነው የሚኖሩ የሚያሳልፉትን ውጣ ወረድ የምናይበት ነው። ከሀዘን እስከ ደስታ በቃ ኮሚክ ሲቹዌሽኖች ብዙ ያው የዶርም ላይፍ እና ሽንት ቤት ግርግዳ ላይ የሚለጠፉና ዶርም ውስጥ በጣም ብዙ ፈን የሆኑ ሲቹዌሽኖች የምታገኝበት ቦታ ነውና ዩኒቨርሲቲ ለገባም ላልገባም ዩኒቨርሲቲ እንደገባ ሰው አይነት ስሜት ተሰምቶት ላልገባው ለገባው ደግሞ ትዝታውን የምንቀሰቀስበት የቲያትር አንዱ የቲያትር ስታይል ነች መልቲ። ስለዚህ አሁን ወጣቱን ወደ ቲያትር ተመልካችነት የሚጋብዝ ስራ ሊሆን ይችላል ብዬ አስባለሁ። የዩኒቨርሲቲ ህይወት ከዩኒቨርሲቲ ከወጣን በኋላ ረጅም አመታት የምትረሳው የምትተዋቸው ነገሮች አይደሉም። ላልገቡትም ደግሞ ልጆች ኢንቪቴሽንም ይመስለኛል ወደ ዩኒቨርሲቲ ጆይን እንዲያደርጉትና ስለዚህ ቅርበቱ ሞር ለወጣቶች ነው እንበለው። አዎ ለወጣቶቹ አሁን ካለው ምክንያቱም አሁን ያለውን ስለሆነ መታነሹ ለትልልቆቹ ደግሞ ትዝታቸውን መቀስቀሻ ነውና 50-50 በ ወደ ትልልቅ ተምረው ላለፉት ትዝታ መቀስቀሻ ነው። ለአሁኖቹ ደግሞ እየተማሩ ላሉት አሁን እንትናቸውን ገስታቸውን የምናሳይበት ነውና 50-50 በሚለው ይወሰድልን። ካራክተሮች የሚደራረቡ ካራክተሮች አሉ አንተ የምትጫወታቸው የሁለት ወይ ካራክተሮች ምናምን? ያው የቲያትር ሙያ ትንሽ አሁን የኑሮ ሩጫውም ምንም በጣም ትንሽ እንትን ስለሚል ደብል ካስቶች ያስፈልጉታል የስራ መደራረቦች ስለሚኖሩ ለጊዜው እኔ ግን አሁን መልቲ ነው የምሰራው። በደብል ካስት ደግሞ ሱሬ አቡ አብሮ ይሰራል። ትንሽ አይከብድም ካራክተር ስዊች ማድረግ? አንተ የራስህ የምትሰራቸው ያንተ ካራክተር አለ በቲያትሩ ላይ ደግሞ ደብል ሲሆን ደግሞ የዛኛው ገጸ ባህሪ የተለየ ነውና ወዲያውኑ ስዊች አድርጎ ወደዛ መግባት የሚከብድ ነገር አለ? ያው እኔ ስኖርና እንደ ቲምና እሱ ደግሞ ሲኖር እንደ ቲም የራሳችን ያተዋወን ቀለም ስላለን እሱን ያው የረጅም ጊዜ የልምምድ ፕሮሰሱም የፈታው ጉዳይ ነው። እኛ እንደዛ ፈቶታል ብለን እናስባለን። እንደ ኦዲየንስ ደግሞ ዋው በሱሬ ሊወዱለት የሚችሉት ነገር ይኖራል፣ ከኔም ደግሞ ሊወዱልኝ የሚችሉት ነገር ይኖራል። ምክንያቱም እንደ ካራክተርም ቀለማችን ትንሽ ይለያያል። ያ ለፕሌው ጥሩ የሆነ ፍሌቨር ፈጥሮለታል ብዬ እንደኔ አስባለሁ። እንደ ኦዲየንስ ደግሞ አይቶ የሚፈርደው ኦዲየንሱ ነው። ስለዚህ የዛን ቀን ጋብዛችሁናል። መተን ደግሞ ምን ይመስላል ይሄ ቲያትር መድረክ ላይ ሲወጣ ለህዝብ ሲታይ ይፋ ሲሆን ምን ይመስላል የሚለውን ከኦዲየንስም በሰዓቱ ደግሞ እናንተ ፐርፎርም ካደረጋችሁት በኋላ ስሜታችሁን የምታጋሩን ይመስለኛልና በድጋሚ ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት እፈልጋለሁ። በጣም ነው ማመሰግነው። እግዚአብሔር ያክብርልን። በጣም ነው ማመሰግነው። ያው ድምጽ እንትን ስላለ ነው። ያው ከውጭም ከሀገር ውስጥም የቲያትር ጋብዘን ነው። ባይዘዌ አክስቴ ነች። ላይቭ ነው ማነሳው። አመሰግናለሁ። እሺ ቴንክ ዩ በጣም እንግዲህ እንደተመለከት ነው ከተዋናዮች ጋር የነበረን ቆይታ ይህንን ይመስል ነበረ። እነሱ እንደተናገሩትና እነሱ እንዳወሩት ከሆነ በእርግጠኝነት ቲያትሩን በቦታው ላይ ተገኝተን የምንመለከተውና የትወና ብቃታቸው ምን ይመስላል፣ ሀሳቡ ምን ይመስላል የሚለውን የምናይና የምንፈርድ ነው የሚሆነው። አስቀድሜ እንግዲህ እንዳልኳችሁ እኔ ገና ከኢንተርቪው በፊት ነው መግቢያን ያስኩት። እናንተ ደግሞ ገብታችሁ ቦታው ላይ ተገናኝተን ስለ ቲያትሩ ሀሳብ የምንለዋወጥበት መድረክ ይኖረናል። ከኛ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁኝ። ቤዛዊት አራጌ አብራችሁ ቆየሁኝ። ቻው።